ኖላዊቶች ወይዘሮ ሜላት ማን ነው እንደኔ ያሳዘነችው ማለት ነው። አረ የሜላት ግፍ ይብቃ፣ ፍትህ ለሜላት እንበል እንዴ! እኔ ሜሉዬ በጣም ነው የምወዳት እውነት ለመናገር እና ሜላት በዚህ ሁኔታ ሆና እንደገና ሌላ ችግር መጨመሩ ደግሞ በጣም ከባድ ነው። አንቺ ፋራ ሀና፣ እውነቱን እኮ ነው ታምጪ፣ ይቺ ፋራ ናት የሚለው ማለት ነው። ሀና በጣም ጸባይሽ ተቀያይሯል ማለት ነው። መስተካከል አለብሽ፣ የትናንትናሽን ማየት ነበረብሽ ማለት ነው። ዛሬ ላይ ደግሞ እናትሽ ላይ ለመጮህ አንድ ቀን ሰላም ጮህባት እንኳን አታውቅም እነ ምላሴ። አንቺ ደግሞ መጮህ አምጥተሻል። ትንሽ ጸባይሽን አስተካክሊ ማለት ነው። እውነት ለመናገር ሉሊት የምትባለውን እንደ ሙዘከር መጥቶ ንቅል ቢያደርግ አስሯል ደስ ይለኛል ማለት ነው። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ የዙዙቲ ቤተሰቦች፣ ለቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረግን አትርሱ ማለት ነው። ዛሬ ይዤላችሁ የመጣሁት ኖላዊቶችን ነው። እንግዲህ በላይክ ጀምሩት ቪዲዮውን ከተመቻችሁ ማለት ነው። ሰብስክራይብ ማድርጉ። ዛሬ ኖላዊቶች እንደቀጠለ ነው ታሪካቸው ማለት ነው። ከምዕራፍ 1 እስከ ምዕራፍ 2 አብሬያቸው ነኝና ወይዘሮ ሜላት እውነት ለመናገር ግፏ በዛ ማለት ነው። ምክንያቱም ትንሽ ቀለል ቢልላት ንብረቶቿ ይመለሱ እያልኩ ፍትህ እያልኩ ነው ማለት ነው። ለሜላት የሜላት ታሪክ በጣም ከባድ ነው። ብዙ ነገርን ተምረንበታል ኖላዊትን እውነት ለመናገር ማለት ነው። ሀና ግን ጸባይሽን ማስተካከል አለብሽ። እናም ደግሞ ሉሊት እዛ ቦታ እንዲሰሪ ያደረገችው ይቺ የተረገመች ሆን ብላ ሜላትን ለማጥመድና ሜላትን ለማበሳጨት ነበረ። ተሳክቶላታል ማለት ነው። አሁን ላይ ሰላም የሳሚን ፍቅር እንግዲህ ልትቀበለው ነው መሰለኝ ጠጋ አድርገዋለች ማለት ነው። እስከዛሬ ድረስ አይሆንም ዘርበል ከፊቴ አላቅህም ምናምን እያለችው ነበር። አሁን ግን ተቀራርበው እያወሩ ይገኛሉ ማለት ነው። ሰላምም ስራዋን እየሰራች እዛው ሆቴሉ። ከዛም ከመጣይ በኋላ ወደ ወይዘሮ ሜላት ቤት ከተመለሰ ወደ እናቷ ቤት ምን ተፈጠረ ማለት ነው። ያላወቀችው ነገር ስለነበረ እንግዲህ ምን ሆናችኋል እማዬና ሀና እያለች ድንብላልን ስትጠይቃት፣ ድንብላልም ደግሞ ምንም ስንት ጉድ አለ መሰለሽ አንቺ ከሄድሽ በኋላ ብዙ ጉድ አምልጦሻን እያለ ትነግራታለች። የምን ጉድ ነው የምታወሪው ወንዴ? ምን ማለት ነው? ሰላም ምንም የለም ጉድ እያለ ብትነግራትም ወይዘሮ ሜላት እንዴማዬ አንቺ የደበቅሽኝንማ ታውራ አትከልክሏት፣ ማውራት አለባት ትንገረኝ ትላለች ማለት ነው። እንግዲህ እያንዳንዱ ነገር ወይዘሮ ሜላት እና ሀና የተጣሉበትን ነገር ትናገራለች ማለት ነው። ከዚህም በፊት ምን ነው ሀና የምትባል ልጅ ባልኖረችኝ እያለች እየተናደደች ነበር። ይህን ያህል እንግዲህ ሜላትን እንደዚህ ተስፋ ሊያስቆርጣት የቻለው የሀና ጸባይ። ሀና ጸባይሽን ማስተካከል አለብሽ። በእርግጥ ስራ መስራትሽ አይደለም ግን የምትባዩን ነገር መስማት አለብሽ ማለት ነው። ሜላትን ሆን ብላ ለመበቀል ያጠመደቻት ሉሊት እንግዲህ አለፍትና ቢሰጣትም አቶ ሙዘከር ሰጥቷት ቢሄድም ግን እንደዚህ ማድረግ አልነበረብሽም። ሜላት ወጣሽ ማለት ደግሞ ከዛ ከድርጅቱ ውስጥ ድርጅታቸው ደግሞ አደጋ ላይ ወደቀ ማለት ነው። ሜላት እንግዲህ ብዙ ነገሮችን ከገባይ በኋላ አያስገኝታላቸዋለች። ድርጅታቸው እንዲጠራ ከፍ እንዲል አድርጋላቸዋለች ማለት ነው። ጎበዝ ናት፣ በዚህ በኩል ትሰራለች ጎበዙና ማለት ነው። ኢዩኤልም ደግሞ አትናገሪ እባክሽን፣ ከወይዘሮ ሜላት ጋር አትፈታተኝ፣ ይቺ ምስኪን ሴት ምን አደረገችሽ? አድባ እየሰራይ ነው ከሷ የምትፈልጊው ምንድን ነው ብሎ እንግዲህ ጠይቋት ነበር ኢዩኤል ማለት ነው። እሷም ደግሞ ያው ልመጻደቅ ከዚህ በፊት ሙዘከር አብሯት ከወይዘሮ ሜላት ጋር ሲያመጉሷት ስለነበረ እሱም ደግሞ ምክንያቱም ድርጅቱን ከፍ ስላደረገችለት በስራዋ ስለሰራችው ስራ ነበር እና እሱን ለምን አደረገ ብላ ነው መሰለኝ እንግዲህ ተናዳና ተበሳይታ እዚህ ጋር ደርሳለች ማለት ነው። እውነት ለመናገር ሜላት ይህንን ማድረግ አልነበረ ማንሽ ሶሪ ሉሊት ማለት ነው። ሉሊት እንግዲህ አንድ አለቃንሽ ብሎ ስለሰጣት እሱን ተጠቅማ እንግዲህ የሙዘከርን ድርጅት እያበላሸችበት ነው፣ እየጠቀመችው አይደለም። ከዛም ያለፈ ደግሞ ኢዩኤልም ከዚህ በኋላ ወይዘሮ ሜላት ስራ ከለቀቀች እኔም የመልቀቅ ፍላጎት አለኝ ብሎ ለሉሊት ይነግራል። ሉሊትም ተናዳና ተበሳይታ ምክንያቱም መውጣት አትችልም ሙዘከር ሳይመጣ እያለችው ነበረ። እሱም ደግሞ በፍጹም ምንም ቢሆን እዚህ አልቀመጥም ገደል ትገበያት ያለሽ እንጂ እያለ ነግሯታል ማለት ነው። እውነት ለመናገር ቆፍጣናና ጎበዝ ጠንካራ እንደሆነች ሁላችንም እናውቃለን ማለት ነው። በዚህ የተነሳ እንግዲህ ሉሊት
ጸባይሽን አስተካክሪ፣ አንቺ ተረገምሽ እርግማናም ከየት መጣችብን? እንግዲህ ምላሴም ደግሞ ትሁትን ሄዶ ካያት በኋላ ከትሁት ጋር የተፈጠረበት ነገር እዛ ነው ምሽቱ። እህቷ መኪና አደጋ ከደረሰባት በኋላ ግራ ገብቷታል ማለት ነው። እሷን እያስታመመች እንግዲህ ትገኛለች ማለት ነው። እሱም ደግሞ የሚያውቀው ታሪክ ስለሌለ እውነት ለመናገር በጣም አዝኗል። እንዴት እዚህ ጋር አገኝሻለሁ? እንዴት እዚህ ላይ አይሻለሁኝ? እኔ እንደዚህ እንድትሆኚ መቼ ፈለግኩኝ እያለ እሱም ሊስትሮውን እየሰራ ይገኛል። ሰላምም ደግሞ እቤት ከሄደች በኋላ ሀናና ሜላትን አታወሩም እንዴ ችግር አለ እንዴ እያለች ስትል ድንብላልም ደግሞ ቁርጡን ትነግራታለች። ከዛ ሜላትም እንደ ብራቅ ትጮህና ትታቸው ትተኛለች ማለት ነው። ሰላምም ደግሞ ጸጥ ትላለች። ከዛም በኋላ ሀናም እየተናደደችና እየተበሳጨች ለማየ ቀስ ብለሽ አውሪኝ እማዬ እባክሽን እያለ ብትለምናትም ሀና ተይ ስልሽ እምቢ ብለሽ ይሄዋ አሁን የሰራሽ ስራ ባንቺ ምክንያት ከብዙ ሚሊዮን በላይ የሚጠራ የሰው ድርጅት እዲያ ውስጥ አስገብተሽኛል እያለ ትላታለች ማለት ነው። እንዴት እማዬ ምን አድርጌ ምን አጥፍቼ ስትልም ነበር ሀና። እውነት ለመናገር ሀና መስተካከል አለብሽ ምልሽ ጸባይሽን እንግዲህ አሲር ጋርም ተምቹና አሲር ተስተካክለው ጸባያቸው ተስተካክሎ ዛሬ ላይ ያሉበት ሁኔታ በጣም ደስ የሚል ነገር እያየንባቸው ነው፣ እውነት ለመናገር ማለት ነው። አሲርና ተምቹ እንግዲህ ደስ የሚሉና ፍቅር የሆኑ ናቸው። ሲጠፉ ጠፋህ እሱም ሲጠፋ የቴርክ የሚባባሉ ምርጥ ጓደኛሞች ናቸው ማለት ነው። በዛ የተነሳ እንግዲህ አሁን ደግሞ ከዛ ውጣ ውረድ እንግዲህ ብዙ ችግርን አሳልፈው አሲርና ተምቹ እንግዲህ ስራ የላቸውም ዱርዬ ናቸው የተባሉ ልጆች ዛሬ ላይ ትልቅ ደረጃ ላይ ደርሰው ሁለቱ ተመካክረው እየተመካከሩ እየሰሩ ይገኛሉ። የሚሰሩትም መጋረጃ ቤት ሱቅ ከፍተው እየሰሩም ቢሆንም ጎበዝና ጠንካራ ከምዕራፍ 1 እስከ ምዕራፍ 2 እንግዲህ አሲር አፍቃሪዋ ሀናን ሲጠብቃትና በህልሙም ሲያልማት የነበረ ሴት እስከ ዛሬዋ ሰዓት ድረስ እንግዲህ ለሱ አድርጎለታል ማለት ነው። ሲጠብቃት በነገራችን ላይ የሚወደንና የሚያፈቅረን ሰው ትቶን አይሄድም ማለት ነው። ሲጠብቀን ይኖራል። እውነት ለመናገር የሚወደን የሚያፈቅረን ሰው የትም ቢሆን እኛም ብናገባ ራሱ ሌላ ወንድ ጋር እንኳ ብንሄድ አይሄድም። ኤላም ከነሱ ጋር ስራ ለመጀመር ተመልሶ ከአገሩ ወደ እነሱ መጥቷል ማለት ነው። ተምቹና አሲርም እኛ ጋር ትሰራለህ ምንም ችግር የለም ዋናው ሰላም ነው እያሉ እንግዲህ ከነሱ ጋር ደብልቀውታል ማለት ነው። ኖላዊትም አሁን ላይ ፋኖሴ አልነበረችም። ፋኖሴ እንግዲህ ከቤት ወጥታ ከቡትሌ ጋር ሄዳ ነበር ትታው ማለት ነው። ትንሽ ተቀያይማም ስለነበረ አሁን እርጉዝም ስለሆነች ያነጫንጫታል። ከዛም በኋላ እንግዲህ ፋያው ተናዶና ተበሳይቶ እንዴት ሊሆን ቻለ እንዴት ትታይ ትሄዳለች እያለ እያመሸ በሚገባ ሰዓት መጠጡን እየተጋተ እየገባ እንግዲህ አሲርና ተምቹ አንስተውም ወደ ቤት ቢያመጡት ግን እሱ አላረመውም። ሁለተኛም ጠጥቶ ፋኖሴም ቤት በነበረበት ሰዓት ተመልሶ ሲመጣ እያለቀሰ ስለነበረ ቡትሌም ተያተልቅሽ እንዴ ወንድ ልጅ ነው መጠጣት አለበት እያለ ይላታል ማለት ነው። እሷም ደግሞ ተናዳና ተበሳይታም ነበረ። ግን እንደዛም ሆና እያሰበችለት ትገኛለች ማለት ነው። ኖላዊ አትጠጣ መጠጥ እንዴ ቅርብህ መጠጡ ማለት ነው። በዚህ ሰዓት እንግዲህ ሰላም የሳሚን ፍቅር መቀበል አለብሽ፣ እኛም ደግሞ ተሰርግ እንድንበላ ማለት ነው። ሀናና አሲር ተጣምረሩ እላችኋለሁ። ላይክ እና ሼር ሰብስክራይብ አድርጎ ወዳችኋለሁ። ባይ ባይ።